በእንግሊዝ ፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ በአንድ ቀን የተደረጉ አራት ጨዋታዎች በተመሳሳይ ውጤት ተጠናቀቁ። ዛሬ አራት ጨዋታዎች ተደርገው ነበረ። አራቱ ባለሜዳ ክለቦች ተጋጣሚዎቻቸውን ወይም እንግዳዎቻቸውን በተመሳሳይ 2-1 በሆነ ውጤት አሸንፈዋል። የዕለቱ አስገራሚ የሚባሉ ክስተቶች መካከል አንደኛው ይሄ ነው። ነገር ግን ደግሞ መድፈኞቹ የእንግሊዝ ፕሪሚየር ሊግን ዋንጫ ከ22 ዓመት በኋላ ለማሸነፍ የሚጠበቅባቸውን ማድረጋቸውን ቀጥለዋል። በኤምሬትስ ስቴዲየም የተደረገው የአርሰናልና የቼልሲ ጨዋታ በአርሰናል 2-1 አሸናፊነት ተጠናቋል። ትላንት ማንቸስተር ሲቲ ሊድስ ዩናይትድን 1-0 ማሸነፉን ካወቀን በኋላ አርሰናል በጫና ውስጥ ሆኖ ይህንን ጨዋታ ሊያደርግ ይችላል ብለን ለገመትን ለሁላችንም የአርሰናል ተጫዋቾች ጫናን ተቋቁመው ለሁለተኛ ጊዜ ከማንቸስተር ሲቲ ቀጥለው ተጫውተው ነገር ግን ጨዋታቸውን በድል አድራጊነት አጠናቀው ከሲቲ ጋር ያላቸውን የነጥብ ልዩነት አስጠብቀው አሁን የውድድር ዓመቱን ለመጨረስ 9 ጨዋታዎች ይቀራሉ። በቀሩት 9 ጨዋታዎች ልክ እንደ ዛሬው ልክ መሆን ብቻ ይጠበቅበታል። አርሰናል ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማሸነፍ አርሰናል ዛሬም 2-1 በሆነ ውጤት ሲያሸንፍ ሁለቱንም ጎሎች ከማዕዘን ምት በተሻገሩ ኳሶች ወደ ጎልነት ቀይሮ 2-1 አሸንፈዋል። ይህ የአርሰናል ጥንካሬ አርሰናልን ለዋንጫ አሸናፊነት ሊያበቃው ይችላል። በማዕዘን ምት ጎሎች አርሰናል በዘንድሮ የውድድር ዓመት 16 ላይ ደርሷል። ቼልሲም አንድ ጎል ያገባው ከማዕዘን ምት በተሻገረ ኳስ ነው። ይህም ደግሞ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ከማዕዘን ምት በሁሉም የፕሪሚየር ሊግ ክለቦች የተቆጠሩትን ጎሎች ብዛት 138 እንዲደርሱ ያደርጋል። ባለፈው የውድድር ዓመት ማለትም በ2024-25 የእንግሊዝ ፕሪሚየር ሊግ ክለቦች በአጠቃላይ ያገቡት የማዕዘን ምት ጎል 135 ነበር። አሁን ገና ብዙ ጨዋታዎች ይቀራሉ። እነዚህ የሚቀሩ ጨዋታዎች ገና ሳይደረጉ ከአምናው ይልቅ የዘንድሮ የውድድር ዓመት ብዙ የማዕዘን ምት ጎል የተቆጠረበት ሆኗል። ከአምናው በ3 መብለጥ ችሏል። ምን አይነት ፐርፎርማንስ ነው ከዴቪድ ራያ ያየ ነው። የጋብርኤል ማግሃሌሽ ወኔ አጠቃላይ በጨዋታው ላይ የነበረው ተጽዕኖ በቃላት ለማስቀመጥ የሚከብድ ነው። ለማንኛውም አርሰናል አሁንም የደረጃ ሰንጠረዡ መሪ ነው። የማንቸስተር ሲቲን ውጤት እያወቀ እያሸነፈ ቀጥሏል። ይህ የውድድር ዓመት ለአርሰናል እየተሰራ ይመስላል። በዚህ የውድድር ዓመት የአርሰናል ተጫዋቾች የደጋፊዎቹን አንገት ቀና ለማስደረግ ቆርጠው እየተነሱም ይመስላሉ። ቀሪዎቹ ጨዋታዎች እጅግ በጣም ወሳኝ ናቸው። ነገር ግን ያለምንም ጥርጥር አፋችንን ሞልተን ልናገር የምንችለው አርሰናል ከባዱን አስቸጋሪውን ፈተና በድል ተወጥቶታል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። በጣም በታላቅ ጉጉት ሲጠበቅ የነበረው የአርሰናልና የቼልሲ ጨዋታ በአርሰናል አሸናፊነት ተጠናቋል። በእርግጥ ከሁለቱ ክለቦች የዛሬ ጨዋታ አስቀድሞ በነበሩት ፕሮግራሞቻችን ላይ ስናነሳ እንደነበረው በቅርብ ዓመታት በተደረጉ የአርሰናልና የቼልሲ ጨዋታዎች የአርሰናል የበላይነት ፍጹም የሚባል ነው። 9 ጊዜ አድርገው ጨዋታቸውን ባለፉት ዓመታት አንዱንም ቼልሲ አርሰናልን ማሸነፍ አልቻለም። አርሰናል የበላይነቱን ወስዷል። ከነዚህ 9 ጨዋታዎች በ6ቱ አሸንፏል፣ በ3ቱ ደግሞ አቻ ወጥቷል። ደግሞም ሌላ የሪከርድ ነገር እንንገራቸው። አርሰናል የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ እየመራ ከቼልሲ ጋር ባደረጋቸው ያለፉት 6 ጨዋታዎች ውጤቱ የአርሰናል የበላይነትን የሚያሳይ ነው። 5 ጊዜ አሸንፏል፣ 1 ጊዜ ደግሞ አቻ ወጥቷል። ዛሬም የሆነው
እንደዛው ነው። አርሰናል ጨዋታውን በአሸናፊነት አጠናቋል። ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት ወደ 5 መልሶ ከፍ እንዲል አድርጓል። በዚህ ጨዋታ ላይ ቼልሲ የነበረው ፐርፎርማንስ፣ አርሰናል የነበረው ፐርፎርማንስ ብለን ጨዋታውን ከቡድኖቹ የሜዳ ላይ እንቅስቃሴ ከቡድኖቹ የሜዳ ላይ ጉብዝና አንጻር እንየው ካልን የእውነት ለመናገር ቼልሲ ለአርሰናል በጣም ፈታኝ ነበር። ቼልሲ የተሻለ ቡድን ሆኖ መስሎ ታይቶ ነበር። በተለይ በሁለተኛው 45 ቼልሲ አርሰናልን ነጥብ የሚያስጥለው እንደሆነ እንዲሰማን አድርጎ ነበረ። ይህንን የቼልሲን ጫና መቋቋም ለአርሰናል ጉብዝና ነው። በነገራችን ላይ የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ማን እንደሚያሸንፈው ልናውቅ በተቃረብንበት የውድድር ዓመት የመጨረሻ ሰሞን ጨዋታዎች ላይ እንደ አርሰናል የደረጃ ሰንጠረዡን እየመራ የከስር ከስር የሚከተለው ቡድን ትላንት ተጫውቶ አሸንፎ በአርሰናል ላይ የነበረውን ጫና እያበረታ ባለበት ሰዓት ላይ ለአርሰናል ዋናው ነገር ከምንም ነገር በላይ ይህንን ጨዋታ አሸንፎ ሙሉ 3 ነጥብ መውሰድና የነበረው የነጥብ ልዩነት ባለበት እንዲቀጥል ማድረግ መቻል ነው። ይህንን ስንል ፐርፎርማንስ አይፈለግም እያልን አይደለም። ይህንን ስንል እንደ ዛሬው አይነት ሪዚሊየንስ አያስፈልግም እያልን አይደለም። እኔ ከፐርፎርማንሱ በላይ ሪዚሊየንሱን እፈልጋለሁ፣ ወይም ጫናን የመቋቋም አቅሙ ጥሩ ከሆነ አርሰናል ይህንን የውድድር ዓመት በሻምፒዮንነት ለማጠናቀቅ የበለጠ ያግዘዋል፣ የበለጠ ይረዳዋል የሚል እምነት ነው ያለኝ። ስለዚህ የአርሰናል ተጫዋቾች በዛሬው ጨዋታ ላይ ስህተቶችን የሚሰሩ ነበረ። የአርሰናል ተጫዋቾች በዛሬው ጨዋታ ላይ የሚገርም ጀግንነትንም ደግሞ ሲያሳዩ ነበር። ለጀግንነት ለምሳሌ የተጫዋቾችን ስም እንጥራ ከተባለ እኔ አሁን ለጋብርኤል ማግሃሌሽ ምንድን ነው ልትሉ የምትችሉት? የእውነት ለመናገር ጋብርኤል ማግሃሌሽ እኮ በዘንድሮ የውድድር ዓመት 4 ደረሰ አሲስቱ። ከ4ቱ አሲስቶች 3ቱ ከማዕዘን የተሻገሩ ኳሶችን ነው እሱ አሲስት እያደረገ ሌሎቹ ተጫዋቾች እንዲያገቡ እያደረገ ያለው። ለምሳሌ የመጀመሪያውን ጎል አርሰናል በሚያስቆጥርበት ሰዓት ላይ ጋብርኤል ማግሃሌሽ እንዴት ባለ መንገድ ዘሎ ኳሱን እንደገጨና ዊሊያም ሳሊባ ጓሉን እንዲያገባ እንደረዳው ልብ ብላችሁ እዩት። ከዛ ጎን ለጎን ግን በአርሰናል የመከላከል ስራ ቼልሲ ተጨማሪ ጎል እንዳያስቆጥር የአርሰናል ውጤት እንዳይበላሽ ማግሃሌሽ ሲያደርገው የነበረው ጥረት ሲሰራ የነበረው ውጤታማ ስራ የእውነት ለመናገር እንዴት ባለ መንገድ ነው ሊገለጽ የሚችለው? ፍላጎቱ፣ አግሬሲቭነሱ፣ ኢነርጂው ሌሎቹን ተጫዋቾች ለማነሳሳስ ለማበርታት የሚያደርገው ጥረት ኢትስ ቢዮን በቃ የእውነት ለመናገር ከቃላት በላይ ነው። የእውነት ለመናገር እጅግ በጣም የሚደንቅ ነው። በእኔ እምነት አርሰናል በጣም እድለኛ ነው ማግሃሌሽን የመሰለ ተጫዋች ስላለው። የእውነት ለመናገር በሴንተር ባክነቱ የመከላከሉን ስራ በዚህ መንገድ ውጤታማ በሆነ መጠን እየፈጸመና እያከናወነ እንደገና ደግሞ ለአርሰናል ጎል ማስቆጠር ምክንያትና ሰበብ እየሆነ ከባድ ነው። ይህንን ሲያደርግ ጋብርኤል ማግሃሌሽ ነው ያመሸው። የመከላከሉን ስራ እሱ የሚሰራበት መንገድ ከሱ የሚያልፉ ከነሳሊባ የሚያልፉ ኳሶችን ደግሞ ሌላው እንዴት ብለን እንግለጸው? እኔ እውነት ለመናገር በቀደም ዕለት ስለ ዴቪድ ራያና ስለ ጂያንሉጂ ዶናሩማ የተናገርነው ነገር ነበር፣ የሰራ ነው አለ። በአርሰናልና በማንቸስተር ሲቲ መካከል በሚደረግ ዋንጫን የማንሳት ፉክክር የሁለቱ ግብ ጠባቂዎች ሚና እንዴት ያለ ነው ብለን ስናነሳ ነበር። እያንዳንዳቸውን በረኛ ሊገመገም በሚችልበት መጠን ወይም መስፈርት እየገመገምን ዴቪድ ራያ እንደዚህ ነው፣ ዶናሩማ እንደዚህ ነው እያልን ስናነሳ ነበር። የአርሰናል ሻምፒዮንነት በዘንድሮ የውድድር ዓመት እውን የሚሆን ከሆነ ልንረሳቸው ከማንችላቸው ምሽቶች መካከል አንዱ የዛሬው ምሽት ነው። ዴቪድ ራያ አርሰናልን ባለድል ያደረገበት፣ አርሰናል ሙሉ 3 ነጥብ ይዞ እንዲወጣ የረዳበት። በዚህ ጨዋታ ሙሉ 3 ነጥብ ይዞ አለመውጣት ማለት አርሰናልን የበለጠ ስጋት ውስጥ መክተት፣ የአርሰናልን የውድድር ዓመት ምናልባትም የማበላሸት እድል ነበረው። ተቀይሮ ከገባ በኋላ ጋርናቾ የመታውን ኳስ ያዳነበት መረጋጋት፣ ኮንሰንትሬሽኑ እጅግ በጣም እኮ የሚገርም ነው። ከዛ ውጪ ሌሎች ያዳናቸው ኳሶች እንዴት አድርጎ ነው ያዳናቸው የምንላቸው ይሄ ለመጀመሪያ ጊዜ ሆነ አይደለም። በዘንድሮ የውድድር ዓመት በሌሎች ጨዋታዎችም ላይ እንዲህ ያሉ የሚደንቁ ኳሶችን ሲያድን አይተነዋል ዴቪድ ራያ። ለዛ ነው ስካይ ስፖርትስም ቢቢሲም ዚ አትሌቲክም ኤስፒኤንም ማንም በትሎ በቃ ይሄ
ታይትልን ለማሸነፍ ዋንጫን ለማሸነፍ የሚረዳ የሚያግዝ ሴቭ ነው ዴቪድ ራያ ዛሬ ሲያደርግ የነበረው ብለው ሲገልጹት የነበረው። ይሄ በአርሰናል በኩል በጥሩነት ሊነሱ የሚገባቸው ነገሮችን ስንመዝ በተለይ እኔ ሁለቱን ተጫዋቾች ሲንግል አውት አድርጎ ወይም ነጥሎ አውጥቶ የሆነ ሀሳብ መስጠት በጣም ትክክልም በጣም ተገቢም ይመስለኛል። የመጀመሪያው ነገር እሱ ነው። ሁለተኛው የአርሰናል ተጫዋቾችና የሚሰሯቸው ስህተቶች ዋጋ አላስከፈሉም እንጂ ትምህርት መውሰድ የማይገባቸው አይደሉም። ዋጋ ስላላስከፈሉ ዘለናቸው ልናልፍ አንችልም። ለምሳሌ ዴክላን ራይስ ሲሳሳት የነበራቸው ስህተቶች፣ ይሄ ዙቢሜንዲ ሰራቸው የነበሩ ስህተቶች፣ እነዚህ አይነት ስህተቶች ኢንካፔ ራሱ ላይ ያገባ እነዚህ ከጫና የሚመጡ ስህተቶች ናቸው። ስለዚህ እነዚህ ነገሮች መታረም መቻል አለባቸው። ኮስትሊ ሊሆኑ ይችላሉ ወይም ዋጋ የሚያስከፍሉ የአርሰናልን የዋንጫ አሸናፊነት ወደኋላ ሊጎትቱ የሚችሉ ሊሆኑ ይችላሉ። ስለዚህ እነዚህ ነገሮች ታሳቢ መደረግ መቻል ያለባቸው ይመስለኛል። በሌላ በኩል የዚህ ድል ፋይዳው ምንድን ነው? የአርሰናል የዛሬውን ጨዋታ 2-1 ማሸነፍ ፋይዳው ምንድን ነው ብንል፣ አንድ በማንቸስተር ሲቲ እና በአርሰናል መካከል ያለውን የነጥብ ልዩነት አርሰናል አንደኛ፣ ሲቲ ሁለተኛ ሆነው ምንም እንኳን ማንቸስተር ሲቲ አንድ ተስተካካይ ጨዋታ እየቀረው ቢሆንም አርሰናል የ5 ነጥብ ልዩነቱን አስጠብቋል። ከባድ ነበር ፈተናው። ከባዱን ፈተና ተወጥቶታል። መርሳት የለብንም ከቶተናም ጋር አርሰናል ከመጫወቱ በፊት ሲቲ ተጫውቶ ጨዋታውን አሸንፎ አርሰናል ላይ ጫና ለማሳደር የቻለውን ያደረገበት የቤት ስራውን የሰራበት ነገር ግን ከሲቲን ውጤት ማወቅ በኋላ ወደ ሜዳ የገባው አርሰናል ቶተናምን ፍጹም በሚባል ብልጫ ያሸነፈበት፣ ዛሬም ትላንትና ሊድስ ዩናይትድን ማንቸስተር ሲቲ እንዳሸነፈው አውቆ ወደ ሜዳ የገባበትና ጨዋታው ደግሞ በጣም ከባድ የነበረበት ይህንን ጨዋታ 2-1 በሆነ ውጤት አሸንፎ የሲቲ ማሸነፍ አልረበሸውም፣ ጫና ውስጥ አልከተተውም ምናምን ልል አልችልም። ነገር ግን እንደዛ አይነት ጫናዎች ቢኖሩም ጫናዎቹን ተቋቁሞ ከጨዋታው ሙሉ 3 ነጥብ ይዞ መውጣቱን ግን ማድነቅ ይገባል። ምክንያቱም አርሰናልን በተመለከተ ሲሰጡ ከነበሩ ትችቶች መካከል አንደኛው የቡድኑ ጫናን የመቋቋም አቅም አነስተኛ ነው፣ ዝቅ ያለ ነው ተብሎ በተደጋጋሚ ሲነገር ነበረ። ስለዚህ የዚህ የአርሰናል ጫናን የመቋቋም አቅም ዝቅ ያለ አለመሆን በዛሬው ጨዋታ ላይ ታየ። በቃ ሲቲ እየተጫወተና እያሸነፈ ቢሆንም አርሰናል ግን የራሱን የቤት ስራ ይሰራል። አርሰናል ለራሱ ማድረግ የሚጠበቅበትን ነገር ያደርጋል። ከጨዋታው ሙሉ 3 ነጥብ ይዞ ይወጣል። ይሄ ነው መሆን ያለበት። ፐርፎርማንሱ ላያምር ይችላል። በፐርፎርማንሱ ስጋት ውስጥ የሚከቱ ብዙ ነገሮች ተከስተው ወይም ደግሞ ታልፈው ሊሆን ይችላል። ዋናው ግን ኢንድ ሪዛልቱ ነው፣ የመጨረሻውን ውጤት ማሳመር ነው። ከዚህ አንጻር ሲተችበት የነበረውን ጉድለት አርሞ ስለተገኘ ለአርሰናል ይሄ ጨዋታ ይሄ ውጤት ትልቅ ፋይዳ አለው። 9 ይቀራል ይላል። እንግዲህ 10 ነበር የቀረው ጨዋታ፣ የዛሬውን አሸነፈ፣ 9 ይቀራል። 9ኙም ጨዋታዎች ላይ አሁንም ማንቸስተር ሲቲ ቀድሞ ቢጫወት ቢሸነፍም አርሰናል የራሱን ስራ እየሰራ የራሱን ስራ በውጤታማነት እያከናወነ ነው መቀጠል ያለበት። ይህንን ማድረግ የቻለለት አርሰናል ከነዚህ ሁሉ ዓመታት በኋላ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ አሸንፎ ባለድል ይሆናል። ለደጋፊዎቹ የሚገባቸውን የክብር ዋንጫ ይሰጣል። ብዙ ጠብቀዋል፣ ብዙ ታግሰዋልና ይህንን የውድድር ዓመት ላለማባከን አርቴታና ተጫዋቾቹ ትልቅ ኃላፊነት አለባቸው። ሁለተኛው የዚህ ጨዋታ ትልቅ ትርጉምና ፋይዳ የሚባለው እንግዲህ አሁን አርሰናል ከባድ አስቸጋሪ የሚባሉ ጨዋታዎችን አደረገ። ከቶተናም ጋራ የደርቢ ጨዋታ ነው። ምንም እንኳን ቶተናም በጣም ደካማ በሚባልበት ወቅት ላይ ያለ ቢሆንም በነገራችን ላይ እንደገና ተሸንፈዋል ቶተናም። የቶተናም ጨዋታ ግን ደርቢ ስለሆነ ደርቢ የራስ የሆነ ኔቸር ስላለው፣ ሁለተኛው ግን የቼልሲ ጨዋታ በጣም አስቸጋሪ ነበረ። ይህንን አስቸጋሪም ጨዋታ ተወጥቶታል። ከዚህ በኋላ የሚኖሩት ጨዋታዎች የቼልሲን ያህል አይከብዱም፣ የቶተናምን ያህል አይከብዱም እያልን መተርጎም ያለብን አይመስለኝም። ምክንያቱም ውራ የሆነ ወልቭስ ነው ነጥብ ያስጣለው። ስለዚህ ትልቁን ፈተና ከባዱን አስቸጋሪውን ጨዋታ አርሰናል
አሸንፏል። ይሄ ሳይኮሎጂካሊ ቡስት ይኖረዋል ለአርሰናል ተጫዋቾች እና ለአርሰናል አጠቃላይ ዋንጫውን አሳዶ ለማሸነፍ በሚያደርጉት ትግል ማለት ነው። በሌላ በኩል ለማን ዩናይትድ ደግሞ በጣም እጅግ በጣም አሪፍ ነው የዛሬው የአርሰናል ማሸነፍ። ምክንያቱም ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ የሚያሳትፈውን ውጤት ማምጣት አለበት። የማንቸስተር ዩናይትድ ዋነኛ ፉክክር ከአስቶን ቪላ ከሊቨርፑል እና ከቼልሲ ጋራ ነው። ከእነዚህ 3 ክለቦች ጋር በሚደረገው ፉክክር ዛሬ ቼልሲ በመሸነፉ ወይም አርሰናል በማሸነፉ ማንቸስተር ዩናይትድ 3ኛ ሆኖ ቼልሲ ደግሞ 6ኛ ደረጃ ላይ ተቀምጦ በቼልሲ እና በማንቸስተር ዩናይትድ መካከል ያለው የነጥብ ልዩነት 6 ሆኗል ማለት ነው። ስለዚህ ይህንን የ6 ነጥብ ልዩነት መፍጠር ለማንቸስተር ዩናይትድ ትልቅ ትርጉም አለው፣ ትልቅ ፋይዳ አለው። በአንድ ስህተት ማንቸስተር ዩናይትድ ላይ መድረስ አይችልም ማለት ነው። ቼልሲን ካነሳን የሮይ ኪንን አስተያየት መጀመሪያ እናስቀድም። ሮይ ኪን ምን አለ ከጨዋታው በፊት? አንድ ሞኝ አይጠፋም በቀይ ካርድ የሚወጣ ከቼልሲ አለ። ለምንድን ነው ይሄንን የተናገረው ያልን እንደሆነ የቼልሲ ተጫዋቾች የዘንድሮ የውድድር ዓመት የዲሲፕሊን ችግር ተነግሮ የሚያበቃ አይነት ነገር አይደለም። ባለፈውም ከአርሰናል ጋር በነበራቸው የስታንፎርድ ብሪጅ ጨዋታ ካይሴዶ በቀይ ካርድ ከሜዳ ወጥቷል። አሁንም ቼልሲ አንድ ተጫዋች በቀይ ካርድ ሊወጣበት እንደሚችል ከተጫዋቾቹ ባህሪ ከተጫዋቾቹ ኢንዲሲፕሊን መሆን ወይም ስነ ምግባር ላይ ያሉ ጉድለቶችና ክፍተቶችን ከግምት ውስጥ በማስገባት ከጨዋታው በፊት ሮይ ኪን አንድ ሞኝ የቼልሲ ተጫዋች እናያለን በዛሬው ጨዋታ ላይ አለ በቀይ ካርድ ከሜዳ የሚወጣ ቼልሲን የሚጎዳ የቼልሲን የሜዳ ላይ ድካም ከንቱ የሚያደርግ አለ። ያ ጅል ተገኘ ነው አሁን ዞሮ ሮይ ኪን እያለ ያለ። ያ ጅል ማን ነው? ያ ሞኝ ማን ነው? ኔቶ ነው። ምንድን ነው ያደረገው? ምንድን ነው ያሰበው? የእውነት ለመናገር ግቡና እዩት። ቢቢሲም ላይ ስካይ ስፖርትስም ላይ እንደዚሁም ደግሞ ዚ አትሌቲክ ላይ የፈለጋችሁት ቻናል ላይ ገብታችሁ ብትመለከቱት የዚህን ተጫዋች ድርጊት በጣም በስድብ ጭምር ነው እየገለጹ ያሉት። ምንድን ነው ያሰበው ይላሉ። ኢዲየት ነው ይላል። በጣም አጸያፊ ቃላቶችን ነው የሚጠቀሙት በነገራችን ላይ። እና ምንድን ነው ቼልሲ ቤት የሆነው ነገር? ለምንድን ነው የቼልሲ ተጫዋቾች ከመጀመሪያ ስህተታቸው መማር ያቃታቸው? ስህተታቸውን ማስተካከል ለምንድን ነው ያቃታቸው? ቼልሲን ምን ያህል ዋጋ ያስከፈለው እንደሆነ ሊገባቸው ለምን አልቻለም? ለምሳሌ ዛሬ ይሄ ልጅ የተሳሳተው ኔቶ የተሳሳተው ስህተት ቼልሲን ከአውሮፓ ቻምፒዮንስ ሊግ ውጭ ሊያደርገው ይችላል። ከአውሮፓ ቻምፒዮንስ ሊግ ውጪ መሆን ማለት እጅግ ከፍተኛ የሚባልን ገንዘብ ገቢን ማጣት ማለት እኮ ነው። የቼልሲ ተጫዋቾች በዘንድሮ የውድድር ዓመት በፕሪሚየር ሊጉ 7ኛ ቀይ ካርዳቸውን አዩ። በአጠቃላይ በሁሉም ውድድር አይነቶች ደግሞ 9ኛ ቀይ ካርዳቸውን አዩ። ይህንን ቶለሬት ማድረግ ለቼልሲ በጣም ከባድ፣ ለማንም ክለብ ቢሆን በጣም እጅግ በጣም አስቸጋሪ ነው። ደግሞ የሚገርመው ነገር አሰልጣኙ ሮዚኒየርም እንደዚሁም ደግሞ ሪስ ጄምስም አውርተንበታል በተደጋጋሚ ያል ነገር ግን ትላንት ያየው ተጫዋች ሌላ ነው፣ ዛሬ ቀይ የሚያየው ተጫዋች ሌላ ነው። ግን የምንነጋገረው በጋራ ነው። የምንነጋገረው ነገር በሙሉ ለሁሉም ተጫዋቾች የሚሰራ ነው። እንዴ 3 ደቂቃ በፊት ቢጫ ካርድ አይቶ ከ3 ደቂቃ በኋላ እንደገና 2ኛ ቢጫ ካርድ የሚያሰጥ ያውም ደግሞ ጥቅሙ፣ ፋይዳው፣ ትርጉሙ፣ አስፈላጊነቱ በጣም አነስተኛ የሆነን ጥፋት አጥፍቶ ቢጫ ካርድ አይቶ በ2ኛ ቢጫ ካርድ በቀይ ከሜዳ ወጣ። እኔ አንድ ያልገባኝ ነገር ይህንን ፍጹም ከሱ የማይጠበቅን ነገር አድርጎ በቀይ ካርድ እንዲወጣ ሲደረግ አንገት ደፍቶ መውጣት ሲገባው በምን ዓላማ ለምን ምክንያት ምን ይሁን ብሎ እየተከራከረ እንደወጣ የገባው ካለ ቢያስረዳኝ እኔ በጣም ደስ ይለኛል። የእውነት ለመናገር ግራ ነው የሚያጋባው። ምንድን ነው የሚከራከረው ነገር? ልክ አይደለም፣ ዳኛው ቢጫ ካርድ ለ2ኛ ጊዜ መስጠት ያልነበረባቸውም ነው። ሁለቱም ቢጫ ካርድ የሚያሰጥ ነው። በ3 ደቂቃ ልዩነት ውስጥ ለድርጊቶች ጠንቃቃ እንድትሆን ካላደረግ ራስህን ከመውቀስ ባለፈ ማንም ላይ ጣትን መቀሰር የሚቻልበት እድል የለም። ለማንኛውም ቼልሲ እንደዚህ ባለ መንገድ ዋጋ እየከፈለ ምናልባት በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ እንዳናየው ሊሆን ይችላል።
ይህንን ሪስ ጄምስ ከጨዋታው በኋላ በጣም በብስጭት ነው ሲናገር የነበር። አሁንም ልንማር ይገባል። አሁንም ኢንተርናሊ ራሳችንን ለስርዓት ማስገዛት መቻል አለብን። ሜዳ ላይ ለምናደርጋቸው ነገሮች በሙሉ ቡድኑን ዋጋ እንዳያስከፍሉ ጥንቃቄዎችን ማድረግ አለብን እያለ ነው የሚናገረው። ደግሞ ተነጋግረናል፣ ደግሞም አውርተናል አለ። ይሄ ቡድን ዛሬ መሸነፍ አልነበረበትም አለ። ልንሸነፍ ሲገባን አይደለም የተሸነፍ ነው። ከጨዋታው የሆነ ነጥብ ማግኘት ይገባን ነበር። ፐርፎርማንሳችን በጣም ጥሩ ነው። እንደ ቡድን ጥሩ ነገር አድርገናል። ግን ይህንን ጨዋታ ሳናሸንፍ ቀረናል። ስለ ዲሲፕሊኑም ሲናገር ይህንኑ ነው የተናገረው። ካላረምነው፣ ካላረቅነው፣ ካላስተካከልነው በጣም ብዙ ነገሮቻችን ይበላሻሉ ብሎ ነው ሪስ ጄምስ የሚናገረው። ይሄ ደግሞ ሁላችንም ፊት ለፊት የምናየው ሐቅ ነው። ልክ አይደለም። እንደዚህ እንዲሆን በጭራሽ መፈቀድ የለበትም ነው። ለማንኛውም አርሰናል በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት 16 የማዕዘን ምት ኳሶችን ወደ ጎልነት ቀይሯል። አርሰናል 16 የማዕዘን ምት ኳሶችን ወደ ጎልነት ቀይሯል ስንል በ2003-2004 ሙሉ የውድድር ዓመት 16 የማዕዘን ምት ጎሎችን አስቆጥሮ ነበር። ግን አሁን ገና 9 ጨዋታ ይቀራል። የአርሰናል የማዕዘን ምት ጎል የማስቆጠር ብዛት ዘንድሮ ሪካርድ ሊሰብር እንደሚችል ምንም ጥርጥር የለውም። ግን ከዚህ አንጻር አንድ የቁጥር መረጃ እንንገራችሁ ወይም እናጋራችሁና ከቁጥር መረጃው ጎን ለጎን ደግሞ ምናልባት በማለዳ ፕሮግራማችን ላይ የምናነሳቸው ተጨማሪ ሀሳቦች ይኖራሉ። ከማዕዘን ምት እንደ አርሰናል ጎል ማስቆጠር ጉብዝና ነው። የቻለ ያድርገው። አርሰናል ያደረገውን ማድረግ ጎበዝ ያስብላል እንጂ በመጥፎ የሚያስነሳ ምንም ነገር የለውም። ለማንኛውም አርሰናል በዘንድሮ የውድድር ዓመት 9ኛ የማሸነፊያ ጎልን ነው ከማዕዘን ምት ያገባው። ይሄም ማንቸስተር ዩናይትድ በ2012-13 ይዞት የነበረውን የአሸናፊነት ጎሎችን ከማዕዘን ምት የማስቆጠር ብዛት 8ን ተሻግሯል። እስከ ዛሬ ድረስ በ2012-13 ማንቸስተር ዩናይትድ የማሸነፊያ ጎሎችን 8 ጊዜ ከማዕዘን ምት አስቆጥሮ ባለ ሪከርድ ነበር። ዛሬ አርሰናል 9 አድርሶታል። ስለዚህ አዲሱ ታሪክ የአርሰናል ነው። አስተውላችኋል። አርሰናል የመጀመሪያውንም ጎል ያገባው በማዕዘን ምት ነው። ስለዚህ በአንድ ጨዋታ አርሰናል ቀድሞ ጎል ሲያስቆጥር እና ያንን ጎል ያስቆጠረው በማዕዘን ምት ሲሆን በዘንድሮ የውድድር ዓመት 9ኛ ጎሉን ነው የመጀመሪያ ጎሉን ወይም 1-0 መምራት የቻለበትን ጎል ከማዕዘን ምት ሲያስቆጥር፣ ይሄም ሳውዝሃምፕተን በ1994-95 የውድድር ዓመት ይዞት የነበረውን ሪከርድ የተጋራበት ነው። ከማዕዘን ምት ጎሎችን ማስቆጠር ጉብዝና ነው። ሌሎች ተጨማሪ ጎል የማስቆጠር አቅሞችን ደርብ፣ ጨምር፣ ሌላም ፈልግ፣ ሌላም ማምጣ ይባል ይሆናል እንጂ ከማዕዘን ምት ጎል አገባ ተብሎ አርሰናል አይወቀስም የሚለውን እናነሳለን። ለማንኛውም በዘንድሮ የውድድር ዓመት ቀደም ሲል እንደጠቀስ ነው አርሰናል 16 የማዕዘን ምት ጎሎችን አስቆጥሯል በእንግሊዝ ፕሪሚየር ሊግ። ይሄም ደግሞ ከዚህ በፊት ከነበሩት የሊጉ ታሪክ ጋር ስናነጻጽረው 1992-93 የውድድር ዓመት ኦልድሃም፣ እንደዚሁ በ2016-17 የውድድር ዓመት ዌስት ብሮሚች አልቢየን፣ እንደዚሁም በ2023-2024 መድፈኞቹ ራሳቸው 16 የማዕዘን ምት ጎሎችን አስቆጥረው ነበረ። ይሄም አርሰናል ከዚህ በፊት በአንድ የውድድር ዓመት በእንግሊዝ ፕሪሚየር ሊግ የነበረውን ብዙ የማዕዘን ምት ጎሎችን የማስቆጠር ሪከርድ ዛሬ ተጋርቷል። ግን ገና 9 ጨዋታዎች ይቀራሉ። እነዚህ 9 ጨዋታዎች ላይ አርሰናል የሚያስቆጥራቸው የማዕዘን ምት ጎሎች በአዲስ ሪከርድ ስሙን እንድናነሳው ያስገድዱናል። አርሰናል ቼልሲን 2-1 አሸንፈዋል። ከማንቸስተር ሲቲ የ5 ነጥብ ልዩነት መፍጠር ችሏል። ማንቸስተር ሲቲ አንድ ተስተካካይ ጨዋታ ያለው ቢሆንም የአርሰናልና የማንቸስተር ሲቲ ዋንጫን የማንሳት ፉክክር በመጪዎቹ ቀናትም ተጠናክሮ ይቀጥላል። እናስታውሳችሁ በእንግሊዝ ፕሪሚየር ሊግ የፊታችን ረቡዕ ብራይተን ኤንድ ሆቭ አልቢየን አርሰናልን ያስተናግዳል። እንደዚሁም ደግሞ ማንቸስተር ሲቲ በሜዳው ከኖቲንግሃም ፎረስት ጋር ጨዋታቸውን ያደርጋሉ። የሁለቱም ጨዋታ ረቡዕ ምሽት 4:30 ሲሆን ይጀምራል። አስቶን ቪላ ከቼልሲ፣ ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋራም የሚገናኙት በዛው ቀን ረቡዕ ነው። የእንግሊዝ ፕሪሚየር ሊግ አብዷል። ኳስ ደስ ይላል። መድፈኞቹ ወደ
አሸናፊነት ወደ ሻምፒዮንነት ይበልጥ ለመጠጋት የሚያግዛቸውን ድል ቼልሲ ላይ ተቀዳጅተዋል። አርሰናል 2 ቼልሲ 1። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በሌሎች መረጃዎች ማለዳ ላይ ወደ እናንተ የምንመጣ ይሆናል። ሰብስክራይብ እያደረጋችሁ በቤተሰብነት እየተቀላቀላችሁ አብራችሁን እንድትሆኑ አሁንም በላቅ አክብሮትና ትህትና እንጠይቃለን። በያላችሁበት ሰላም ሁኑ እንላለን። ኢትዮጵያ ለዘለዓለም ትኖር።